ሰላም 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 ውድና የተከበራችሁ እንደ ሁልጊዜው የኔ እንቁ ፋሚሊዎች የኔ ተወዳጅ የጨረቃዋ የቡርኬ ቻቻሪ የጨረቃ ፋሚሊ የሆናችሁ አብዛኞቻችሁ ናችሁ ይህን ቪዲዮ የምትከታተሉት። እንግዲህ በያላችሁበት ሰላማችሁ እንደ ወንዝ ብዝት ይበልኝ። እንግዲህ ፋሚሊዎቼ እንደ ሁልጊዜው ስለ ብሩክና ስለ ሀይሚ አንዳንድ ሀሳብ አስተያየቶችን ለማንሳት እና ውይይታችንን ለማስቀጠል የእናንተንም ኮመንት እያነበብን የብሩክና የሀይሚንም ኮመንት እያነበብን ማነው ላይፋቸውን እያየን በጣም ብዙዎቻችን የምንወዳቸው የምናደንቃቸው የምናከብራቸው ከልብ የምንሰሳላቸው ልጆች ናቸው እና ሰሞኑን ሁላችሁም እንደምታውቁት አንዳንድ አለመግባባቶች ተፈጥረው ብሩኬም ህይወቱ ያለውን አቅጣጫ ይዞ ሀይሚም ያለውን ሙድ ውስጥ ገብታ ህይወቷን በጥብጣ ልቧ ተሰብሮ ኤቭሪቲንግ በጣም ብዙ ነገር ያሳለፉበት ቀናቶች ነበሩ። እንደ 20-15 ምናምን ቀኖች ናቸው ወይም አንድ ወር ሊሆን ይችላል እና በጣም ብዙ የተፈተኑበትና ብሩኬን ያለማመን ብሩኬን የመስደብ ወይም ደግሞ አብዛኞቻችን ማለት ነው ጎጥ ወይም ደግሞ ጎራ ይዘን ሁለቱን በተለያየ መንገድ እያየን ሀይሚን የምንወግን ሰዎች ብሩኬን እየሰደብን፣ ብሩኬን የምንወግን ሰዎች ደግሞ ሀይሚን እየሰደብን ኤቭሪቲንግ እነሱ ከማስታረቅ ወይም ደግሞ እነሱ መሀል ሰላም ያሰፍናል ብለን የምናስባቸውን ሀሳብ አስተያየቶች ከማንሳት ይልቅ አሉታዊ ነገሮችን በማንሳት አሉባልታ ወደዚህ ወደዛ በማድረግ በጣም ብዙ ቪዲዮችን ስትሰሩ በጣም ብዙ ኮሜንቶችን ስትጽፉ የነበራችሁና እቺን ተጠቅማችሁ እነሱን ለመለያየት ስትጥሩ የነበራችሁ ሰዎች አላችሁ። ትናንትና የሰራሁት አንድ ቪዲዮ ነበረ። በጣም ብዙዎቻችሁ አላያችሁትም። እዛ ቪዲዮ ላይ የተናገርኩት አንድ ሀሳብ ነበረ። ጎራ እኛ የምንፈልገው እነሱን አንድ ማድረግ ወይም ደግሞ የነበራቸውን ፍቅር መመለስ የነበራቸውን ግንኙነት አንድ ላይ ማድረግ ምናምን የምንፈልግ ከሆነ እንደዚህ አይነት አሉታዊ ሀሳቦችን ማንሳት ተገቢ አይደለም ብዬ ስለማስብ ነው። እኔ ብሩክና ሀይሚን ስለምወዳቸው ስለማከብራቸው ያላቸውን ግንኙነት ስለምወደው ነጋቸው ስለሚያሳስበኝ ዴሊም እዚህ ጋር መጥቼ ሀሳብ አስተያየቴን የማነሳው የእናንተንም ሀሳብ አስተያየት ድጋሚ አንስቼ የውይይት ሀሳብ የማደርገው የሆነ ነገር ከኛ አግኝተው ላይፋቸውን መቀየር ከቻሉ ሀይሚ ተረጋግታ ነገሮችን ማሰብ ከቻለች ብሩኬ ለነበረው ጊዜ ይቅርታ ጠይቆ የይቅርታ ፕሮግራም አዘጋጅቶ ሴት ልጅ በሆነ ነገር ትካሳለች አይደለ? የሆነ ነገር ቢያደርግላት ወይም ደግሞ ይቅርታ ጠያይቁን ቢያሳምር ሀይሚ የነበረችበትን ሙድ ልትረሳ ወይም ደግሞ ውስጧ ካለው እልህና ስብራት ፍቅር ሊበልጥ ስለሚችል ማለት ነው። እኔ እንደዚህ ብዬ የምናገረው እዚህ ላይ ደግሞ የኛ ማስተዋጽኦ አለበት። የምንናገራቸው ነገሮች ወይም ደግሞ የምንጽፋቸው ኮሜንቶች ነገሩን የሚያባብሱ ክፍተታቸውን የሚያሰፉ ለሰይጣንና ለመሰሎቹ ጋፕ የማይፈጥሩ መሆን አለባቸው ብዬ ስለማስብ ነው እንደዚህ ያልኳችሁና አሁንም ለየት ያለ አስተያየት ሀሳብ ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ይህን ቪዲዮ የምትመለከቱ ሁላችሁም ይህ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለምን እንደዚህ አይነት ቪዲዮዎች ብሩክና ሀይሚ ጋር መድረስ አለባቸው ብዬ ስለማስብ ለምን እኔ እናንተ ኤቭሪቲንግ ይህ ቪዲዮ የምትመለከቱት የእነሱን ላይፍ የምናይበት መንገድ የተለያየ ስለሚሆን ነው። የትኛውም ሰው ሀሳብ አስተያየት ሲሰጥ የተለያየ ሀሳብ አስተያየት ነው። ያ ሁሉ ተጨምቆ ደግሞ አንድ ጥሩ ነገር መውጣት አያቅተውም ብዬ ስለማስብ ነው። የሁላችንንም ሀሳብ አስተያየት እየተመለከቱ የኔን ቪዲዮ የእናንተን ኮመንት ሌሎችን ቪዲዮዎች ሊኖሩ ይችላሉ። እንደዚህ አይነት ነገሮች የመጨረሻቸውን ሊያሳምር ይችላል ወይም ደግሞ የነበራቸውን ግንኙነት ወደ ቀድሞ ይመልሷል ብዬ ስለማስብ ነው። ብሩክና ሀይሚ መቼም እንደማይለያዩ የነበረውን ነገር ወደ ማስተካከል የሚወስዱ ኮሜንቶችን መጻፍ ብሩክና ሀይሚ መቼም አይለያዩም ብላችሁ መጻፍ በራሱ በቂ ነው ብዬ ስለማስብ በቂ ነው ከምላችሁ በላይ ማለት ነው። በቂ ነው ብዬ ስለማስብ ነው እንደዛ እያልኩ ያችሁት እና በጣም ነው ማዝነው። ለምን መሰላችሁ? ብሩኬ በጣም ትልቅ ስህተት የሰራው ትናንትና የተለቀቀውን ቪዲዮ አብዛኞቻችሁ አይታችሁታል አይደል? አይደረግም። በቃ መጀመሪያ የተፈጠረው ነገር ትንሽ ነገር አይደለም። አሁን ብሩኬ እያሰበበት ያለው መንገድ በጣም ትንሽ አድርጎ እያሰበው ነው። ወይም ደግሞ ሀይሚ ለድራማ ነገር ወይ ጨዋታ ነገር የያዘ ነው የሚመስለው። ሴት ልጅ ናት። በሴት ልጅ አቅም ነው ያን ነገር ያስተናገደችው። ልቧ ተሰብሮ ፍቅረኛ ሆና ግን አጠገብህ ነበረች። ይሄ ሁሉ ነገር ሲፈጠር እንደዚህ ስትባል
ሰው የትኛውም ሰው እኮ ዞሮ እየተናገረ እየሰደበ ጀርባውን ምላሱን አዞሮ እንደ ሾፍ እየወጋ የነበረ በጣም ብዙ ሰው አለ ብሩኬ። በዛ ሁሉ ታይም እቺ ልጅ አጠገብ ነበረች። አሁንም ስላንተ ታስብ ነበር፣ አሁንም ትጨነቅ ነበር፣ አሁንም ህይወታቸው ያሳስባት ነበር። አሁንም ያ ስሜት እቺ ሃይሚ ውስጥ አለ። ምን ይፈልጋል? መረጋጋት፣ ትዕግስት፣ ሰከን ብለ ነገሮችን ማስረዳት፣ ማውራት። ይቅርታ የምትልበትን መንገድ ቀየር ማድረግ። ሴት ልጅ አበባ ትወዳለች፣ አሻንጉሊት ትወዳለች። ትንሽ ቀለል ያለች ፕሮግራም አዘጋጅታ የይቅርታ ፕሮግራም ቀለል ያለች ፕሮግራም አለች። ልቧን በሐሴት በደስታ ሊሞላው የሚችል ነገር ትንሽም ቢሆን ሊሽርላት ይችላል። ስለ ጉዳዩ በግልጽ አውጥተህ ሁሉንም ነገር ማውራት። ይሄን ነገር ማድረግ የነበረብህ ዛሬ አልነበረም። እንደ እውነቱ ከተወራ ፋሚሊ እስቲ ሀሳብ አስተያየታችሁን እናንተም ስጡበት። እኔም እያወሩ ያለሁት ነገር እንደ ሀሳብ ዛሬ አልነበረም። ብሩኬ ለሃይሚ ይሄን ነገር በግልጽ አውጥቶ ማናገር የነበረበት ዛሬ አይደለም። እውነቱን እናወራ ከተባለ ግን ረፈደ፣ ችግር የለውም አልፏል። ያኛው አሁን ላይ ስላላችሁበት ነው። አሁን ስቲል ነው የትኛውም ነገር መሆን ያለበት አሁን ላይ ነው። ነገሮችን ላለማበላሸት ወይም ደግሞ ነገን እንደ ዛሬ ላለመድገም እቺ ነገር አሁን ነው ማስተካከል ያለብን ብለ ማሰብ ያለብን አሁን ላይ ነው። ስለዚህ ያለፈው አልፏል። እዚህ ጋር ግን አሁን ሃይሚን በተረጋጋ ስሜት ማውራት፣ የተፈጠረው ነገር ሁሉም ነገር በግልጽ አውርቶ ጨርሶ ነገሩን እዚህ ጋር መዝጋት። ከዛ በኋላ እቺ ልጅ ይቅርታ ታደርግልኛለች፣ እንደዚህ ባደርግላት እንደዚህ ባደርግላት። አብራችሁ በጣም ብዙ ጊዜ የቆያችሁ ልጅ ስለሆናችሁ የሚያስደስታትን ነገር አታውቅም ብዬ አላስብም። ስሜት ሰጣታል ወይም ደግሞ ያስደስታታል ይሄ ነገር ቢሆን ጥሩ ነው ብለህ በቃ ብዙ ጊዜ ስለቆየ ታስባለህ፣ ታውቃለህ ብዬ ነው ማስበው። እንደዛ አይነት ወይ ማሰብ፣ እንደዛ አይነት ነገር ማዘጋጀት ጥሩ ነው። ሴት ልጅ ነች። አብዛኞቻችሁ ሴት ልጆች ኮመንትም እያየው ነበር። በጣም ብዙዎቻችሁ ብሩኬ ዛሬ ዲቴል እቺ ነገር መጠየቅ አልነበረበትም። ዲቴል እንደዚህ ነገር ማድረግ አልነበረበትም። ለመጀመሪያ ጊዜ ለይቅርታ የሚሆን አበባ፣ አሻንጉሊት፣ ቻኮሌት ሊሆን ይችላል። ለይቅርታ የሚሆን ቀለል ያለች ፕሮግራም አዘጋጅቶ የይቅርታ ፕሮግራም ይሄን ነገር ማስተካከል የሚችለው በዛ መንገድ ነው ስትሉ በጣም ብዙዎቻችሁ አይቻሉ። ልክ ናችሁ። እኔም እሱን ሀሳብ እቀበላለሁ። እኔም እያሰብኩት የነበረው ሀሳብ እሱ ስለሆነ ማለት ነው በደንብ አድርጌ ነው መቀበላችሁ። እሱ ማድረግ ያለበት እሱን እንጂ አሁን የሆነውን አይደለም። ብሩኬም ሃይሚ ይሄን ፕሮግራም አልተቀበለችኝም፣ ማነው ቀለበቴን አልተቀበለችኝም ምናምን ብለህ ማዘን የለብን። ልትረዳት ይገባል ብዬ ነው ማስበው። እኔ አሁንም አንተ ላይ እየፈረድኩ አይደለም፣ ግን የተፈጠረው ነገር ለሃይሚ ከባድ ነው። አንተ አርገኸው ላይሆን ይችላል፣ ግን ነገሩ እንዲወሳሰብ አድርገሃል። በባሌም ነገሩ እንዲወሳሰብ አድርገሃል። እቺ ልጅ ይሄ ሁሉ ጊዜ በስቃይ እንድታሳልፍ ልቧ እንዲሰበር አእምሯ እንዲጨነቅ ምክንያት ሆነሃል። እቺ ነገር ጊዜ ትፈልጋለች፣ ጥገና ትፈልጋለች፣ ስብራቷን ማከም ይፈልጋል። እቺ ነገር ተጠቀማት ነው እሷን ለማደስ የነበራችሁን የፍቅር ግንኙነት እንደነበረው ለመመለስ። በአንዴ ቀለበት በመስጠት አይሆንም። አታፈቅሪኝ ነው ብሎ በመጠየቅ አይሆንም። ሴት ልጅ ነች፣ እንክብካቤ ትፈልጋለች። ፍቅር አስጣጥህን እኔ አልነግርህም ላንተ እያልኩ ያለሁት ለዛ ነው። ብዙዎቻችሁ ልትረዱት ልታውቁት የምትችሉት ነገር ነው ይሄ። ብድግ ብሎ የሆነ ነገር የተፈጠረበትን ሰው ለዛውም ትንሽ ነገር አይደለም፣ በጣም ትልቅ ነገር ነው የተፈጠረ። ትንሽ ነገር አይደለም። የትኛውም ሴት ልጅ ያጠገብ ልትቆም አትችልም። ሃይሚ ስለሆነች ነው አብራህ የነበረችው። ትታ ነው የምትሄደው። ቁጭ አድርጋ መነሳቱን አይደለም አድርገኸው አይደለም እንደዚህ እንዴት ይነሳል ብላ ሁላ ጓብላ ልትሄድ ትችላለች። ስምህ እንዴት ከእንደዚህ አይነት ጉዳይ ጋር ይነሳል ተብሎ ማለት ነው። ሃይሚ ልትደነቅ ልትከበር ሞር ፍቅር ሊሰጣት የሚገባት በጣም ታጋሽነት ትሁት ልጅ ናት። ሁሉም ነገር ይገባታል ብዬ ነው ማስበው። ለዛ ነው አሁንም ብሩኬ ልክ አይደለህም፣ የትናንትና ቪዲዮ ላይ ተሰርተሃል እያልኩኝ ያለሁት። ስትናርመ ነገሮችን እንድታስተካክል እንጂ አሁንም አንተ ለመውቀስ ፈልጋል አይደለም። አሁንም ቢሆን ሁላችንም ማወቅ ያለብንና የምናገራቸው ነገሮች አሉታዊ እንዳይሆኑ በተደጋጋሚ የምናገረው ሁላችንም የምንፈልገው ወይም ደግሞ ሁላችንም ናፍቀን የምንጠብቀው የልጅ ልጆች ፍቅር፣ ሰላም፣ አንድነት ነው። የመጀመሪያቸውን ነው አይደል? ነጋቸውን ስለምናፍቀውም ጭምር ነው። ስለዚህ የሆነ ሰው ሲሳሳት አርመን ለመመለስ እንጂ ብሩኬ ውሻ እንደዚህ ነህ እንደዚህ ታርግ እንደዚህ አይባልም።
በጣም ብዙዎቻችሁ አሁን ደግሞ ሀይሚን ለማሰደብ መጣችሁ ምናምን ስትሉ የነበራችሁ ኮሜንቶችም አላችሁ። ሶ እንደዚህ አይነት ነገር ለምን ሀይሚን ለማሰደብ? ሀይሚ ጥፋተኛ ነገሮች እኮ ሁላችንም በደንብ እናውቃለን። ሀይሚን ለማሰደብ ማለት ኮንተንት የለም ማለች አይደረግም አይባልም። ሲጀምር ሀይሚን እኛ የምንሰድብበት ምንም ምክንያት የለም። በጣም ብዙ ነገር ችላ ብሩኬ አጠገብ የተቀመጠች ንግስት ነች። ስለዚህ ሀይሚን ትክክል ናት ብዬ ነው ማሰብ። ብሩኬ ስነ ስርዓት ይዘህ ነገሩን ለማስተካከል መሞከር። የነበራችሁን ነገር ትናንትናችሁን ሁላችንም በደንብ አድርገን እናውቀዋለን። ሁላችንም ይሄ ነገር እንደሚስተካከል ደግሞ በጣም እርግጠኞች ነው። ሰው ሁላችሁ ብሩኬና ሀይሚ አይለያዩም እያላችሁ ኮሜንቱን ያደርጉልኝ። ብሩኬ ይሄን ነገር አሁን ላይ ማድረግ አልነበረብህም። ለይቅርታ የሚሆንን ቀለል ያለች ፕሮግራም አዘጋጅተህ እሷ የምትወዳቸው ነገሮች በሙሉ አካተህበት ይቅርታን ለማግኘት ጥረት አድርግ። ህይወቷን ለማስተካከል ወይም ደግሞ ስብራቷን ለመጠገን ጥረት አድርግ። ከዛ በኋላ ቀለበቱ ይደርሳል። ሀይሚሻዬ ማናችንም ጥፋተኛ ማድረግ የለብን። ሀይሚ በጣም ልትወደድ ልትከበር የሚገባት ይህ ሁሉ ነገር ሲፈጠር አጠገብ የቆመች ንግስት ሴት ነው። ስለዚህ ሁላችንም አሉታዊ ኮሜንቶችን ከመጻፍ እንቆጠብ። ፍቅር፣ አንድነት፣ ሰላማችንን ያብዛልን። ብሩክና ሀይሚ ወደ ነበሩበት ይመልስልን። ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።